ልጆቿ ቀሚሷን አወለቀች። መጨረሻ ላይ የተፈጠረው በጣም ነው የሚያሳዝነው ማለት ነው። በዚህ ልክ መውረድ ጥሩ ነው ብዬ አላስብም። አረብ በጣም ፈሪ ነው። ፊታችሁ ራሱ ቁጥት ብላችሁን ኩስትር ያለ ፊት ካሳያችሁ ወላሂ ይፈራሉ ማለት ነው። በእርግጥ ይህ ሰውዬ አረብ ይሁን ምን ይሁን አላውቅም፣ ግን ጥቁር አረብ ነው እየተባለ ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የዘይነብ እንድሪስ ዩቲዩብ ቻናል ቤተሰቦች ሰላም፣ እንዴት ናችሁ? በያላችሁበት የዓለም ክፍል ሰላማችሁ ብዝት ይበል እያልኩኝ ዛሬ በሶሻል ሚዲያ ላይ ሲፖሰት የነበረ መነጋገሪያ የሆነ አንድ ቪዲዮ አለ። ሙሉ ቪዲዮውን የማስገባላችሁ ይሆናል። መግቢያ ላይም አይታችሁታል ማለት ነው። እንግዲህ የቤት ሰራተኛ ነች። ይቺ የቤት ሰራተኛ ጸይምነቷ ምናምን ሀበሻ ትመስላለች፣ ነገር ግን እኔ ህንድ ነው የምትመስለኝ። ግን እዛ ቪዲዮ ላይ ያሉት ሰዎች በሙሉ ኮሜንት እየሰጡት አጠቃላይ ሀበሾች ናቸው ማለት ነው። ሰውየውም ደግሞ አረብ አይመስልም። በእርግጥ ጥቁር አረብ አለ፣ ግን አላውቅም፣ አላሁ አለም። በመጀመሪያ እንግዲህ ስለነሱ ዜግነታቸው ሳይሆን ስለተፈጠረው ነገር ነው ላወራ የመጣሁት፣ ለብዙዎቻችንም ትምህርት ስለሚሆነን ማለት ነው። ሰውየው ቀጥታ መጥቶ እጇን ይዞ ወደ ሶፋው ሲያስቀምጣት ተቀመጠች። ከዛ በኋላ ሻርፓን ገፈፋት ማለት ነው። ሻርፓን ሲገፋት ሶፋም ላይ ሲያስቀምጣት ምንም አይነት እርምጃ አልወሰደችም። ራሷን ለመከላከል ምንም ያደረገችው ነገር የለም። በዚህ አጋጣሚ የእሷ ትልቁ ስህተት እጇን ይዞ ሶፋ ላይ ሲያስቀምጣት ግፍትር አድርገው ከእሷ አካባቢ እርቃ መሄድ ነበረባት። ወደ ሌላ ክላስ ገብታ ክላሷን መቆለፍ ነበረባት ማለት ነው። ምክንያቱም ይቺ ሴት ነገ ጧት ብታረግዝ የሆነ ነገር ቢፈጠር አስገድዶ ደፍሮኝ ምናምን ትላለች። እንግዲህ በዚህ በራሷ እጅ አይታችኋል ቀሚሷን ስታወጣ ማለት ነው። እና አንዳንድ ሰዎች የመጡበትን አላማ ይረሱና ለሌላ ነገር ይዳረጋሉ። ወንድ ልጅ በተፈጥሮ ፈሪ ነው፣ በሴት ጉዳይ ማለት ነው። ኮስተር ካላችሁበት፣ ፊት ከነሳችሁት እንደዚህ አይነት አይዳፈርም። ራሳችንን የምናስከብረው ራሳችን ነን ማለት ነው። በተለይ አረቦች ወላሂ ፈሪዎች ናቸው የመጨረሻ። ከፊታችሁ ነው በቃ። ፊት ካልሰጣችሁ ማንም ሰው አይዳፈራችሁም፣ ማንም ሰው ምንም አይላችሁም። ይቺ ልጅ አሁን ሻርፓንም ሲገፋት እጇን ይዞ ሶፋም ላይ ሲያስቀምጣት ዝም አለች። ምንድን ነው ምን ትዝ እንዳለ ታውቃላችሁ? ጉዱን ያዋለሁ ብዬ ነው ቀሚስሽን አውልቅ ሲለኝ አወለኩለት ምናምን የሆነ እንትን አለ። ምንድነው እሱ ነው ትዝ ያለኝ፣ ድራማ ነው መሰለኝ። እና ይቺ ልጅ ምን አይነት ብትሆን ነው አንዲት እርምጃ እንኳን ራሷን ለማዳን ራሷን ለመከላከል ምንም አይነት ሙከራ አላደረገችም። ያ ማለት ምንድነው? ፍላጎት አላት ማለት ነው። እጇን ይዞ ሲያስቀምጣት ሻርፓን የለበሰችውን ከፀጉሯ ላይ ሲገፋት ምናምን ጸጥ ያለችው ዝም ያለችው ፍላጎት ስላላት ነው። መጨረሻ ላይ በገዛ እጇ ነው ቀሚሷን ያወጣችው። ከዛ በኋላ እንደ መለመን መርበትበት ምናምን አትጠጋኝ ምናምን ለማለት ትሞክራለች በገዛ እጇ ቀሚሷን ካወጣች በኋላ። ይሄ በጣም ያሳፍራል። ራሳችንን እናስከብር። ለአረብ እንደዚህ ፊት የምንሰጥ ሰዎች እባካችሁ ጥንቃቄ አድርጉ። አላህን እንኳን ባንፈራ በሽታ ተስፋፍቶ ሳዑዲ አረቢያ አጠቃላይ HIV ቫይረስ ተለክፏል እየተባለ ነው። በባህር የሚመጡ በተለያየ መንገድ የሚመጡ ሳይመረመሩ እየተጋቡ ብዙ ኢትዮጵያኖች በኤችአይቪ እንደተያዙ እየተወራ ይገኛል። በዛ ላይ ደግሞ አላስፈላጊ እርግዝና ይመጣል ከአላህ ቁጣው ቀጥሎ ማለት ነው። ያንን የአላህን ቁጣውን እንግዲህ የውመል ቂያማ ነው ሂሳባችን ቅጣታችን የሚሰጠን። እዚች ምድር ላይ ደግሞ ያለውን ነገር ማሰብ አለባችሁ። እርግዝና አለ፣ በሽታ አለ፣ ብዙ ነገር አለ እና ጥንቃቄ ብታደርጉ ይህንን ነገር ፊት ባሰጧቸው ራሳችሁን ብታስከብሩ። ምክንያቱም አንድ ሰው ካልፈለገች እንደዛ ገፍትሮ ሶፋ ላይ ሲያስቀምጣት ቁጭ አትልም። ሻርፓን ሲገፋት አትገፈፍም ነበር። እምቢ ብላ መታገል ነበረባት። ምንም አይነት የወሰደችው እርምጃ የለም። መታገል እንኳን አልሞከረችም። ይልቁንስ ቆም ብላ ልብሷን ነው ቀሚሷን ያወለቀችው ማለት ነው። እና እንደዚህ አይነት ፊት የምትሰጡ እህቶቼ ችግር ይደርስባችኋል። ሌላውን የአላህን ቁጣ ያላህን እንትን ቅጣት እዛው የውመል ቂያማ እናገኘዋለን። ግን ደግሞ በምድር ላይ ራሱ ተመችቶን አንኖርም።
ሳንፈልግ እንወልዳለን፣ በበሽታ እንለከፋለን፣ ብዙ ነገር አለ። ከመጣንበት አላማችን እንደናቀፋለን። ስለዚህ የመጣንበትን አላማና አላማችንን ብቻ ይዘን ብንሄድ መልካም ነው ብዬ አስባለሁ። በእርግጥ ይቺ ልጅ ኢትዮጵያዊ ትሁን ምን ትሁን አላቅም፣ ግን ህንዳዊ ነው የምትመስለኝ። ነገር ግን እዛ ኮሜንት ላይ ቪዲዮ ላይ እንዳለ ሀበሻ ነው ሲኮምት የነበረው። ግማሹም ሰው ወንድ ቀሚስ የለበሰው ሴት ነው የሚመስለው፣ ድራማ እየሰሩ ነው ተመካክረው ምናምን ነው እያሉ ያሉት። ምንም ሆነ ምን ግን በዚህ አጋጣሚ ፊት አትስጡ ለማንም ሰው። ራሳችሁን የምታስከብሩት ራሳችሁ ናችሁ። የሄዳችሁለትን አላማ አትዘንጉ። የሆነ ነገር ደርሶባችሁ ከአላማችሁ ብትደናቀፉ እናንተ ናችሁ የምትጎዱት። እንደነገርኳችሁ በተለይ አረብ ሀገር ላይ አሁን ላይ HIV የሚባለው በሽታ በነፍ ተስፋፍቷል። በባህር የሚመጡ ያለ ምርመራ ይጋባሉ። ሲቀጥል ደግሞ ኢቃማ በፊት ሲታደስ ምርመራ ይደረግ ነበር። አሁን ግን ዝም ብሎ በኦንላይን ብቻ ነው የሚታደሰው ኢቃማ። በተለይ እነዚህ ሹፌሮች፣ ሰዋኮች ምናምኖች አጠቃላይ እንደተለከፉ ነው እየተወራ ያለው ማለት ነው። እና ራሳችሁን ብትጠብቁ፣ ለሚወዳችሁ ቤተሰቦቻችሁ ብትኖሩ፣ ለራሳችሁ ብትኖሩ፣ ከመዳም ቤት ወጥታችሁ ደስተኛ ህይወት መስረታችሁ እንድትኖሩ ከወዲሁ ራሳችሁን ማስከበር፣ ራሳችሁን መጠበቅ አለባችሁ ብዬ አስባለሁኝ። የሆነ አረብ ሲተናኮላችሁ ፊት ሳያይ አይተናኮልም። በነገራችን ላይ አንድ ጊዜ ለመተናኮል ሙከራ ሲያደርግ እናንተ የራሳችሁን እርምጃ ካልወሰዳችሁ ከመተናኮልም አልፈው ይተገብሩታል ማለት ነው። እና ጥንቃቄ አድርጉ። ያው የዩቱብ ህግ ስለማይፈቅድ ሙሉ የእነሱን ቪዲዮ አላስገባሁላችሁም። ከመግቢያ ላይ ያለውን ራሱ እቆርጠዋለሁ ማለት ነው፣ ላይፈቅድ ስለሚችል እንደዚህ አይነት ነገር እና ብትማሩበት ብዬ ነው። ምክንያቱም የሆነ ካረገዛችሁ በኋላ የሆነ ጥቃት ከደረሳችሁ በኋላ እንደዚህ ብሎ አስገድዶ ደፍሮን ምናምን የሚሉ ብዙ ሰዎች አሉ። አረብ በጣም ፈሪ ነው ወላሂ። ኮስተር ካላችሁባቸው ምንም ቀጥ ብለው አያዩአችሁም። እራሳችሁን የምታስከብሩት እራሳችሁ ናችሁ። ለመጣችሁለት አላማ ኑሩ ማለት ነው። ይሄንን ማለት እወዳለሁ እህቶቼ። ማለት ብዙ ነገር አለ። አላህ ይጠብቀን። ራሳችሁን ጠብቁ። በቃ አንደኛ ሀራም ነው፣ አላህን ማስቆጣት ነው። ሁለተኛ የሚመጣባችሁ ብዙ ነገር አለ፣ ማርገዝ አለ፣ በሽታ አለ። እንደነገርኳችሁ እንደዚህ አይነት ቆሻሻ ስራ የሚሰራ እርዚቁ ራሱ አይመጣም። የሚሰራው ስራ ራሱ በረከት የለውም። እና ጥንቃቄ አድርጉ። የመጣንለት አላማ አንድና አንድ ሰርቶ ብር ለማግኘት ህይወታችንን ለመቀየር ነው። አስገድዶ የተደፈራችሁ እናንተ እንግዲህ አላህ ይሆናችሁ። ግን እንደዚህ ፊት እየሰጣችሁ ዝም የምትሉ ትንኮሳ ሲያደርጉባችሁ ዝም የምትሉ ሰዎች እናንተ በፍላጎታችሁ እንዳደረጋችሁ ነው እንጂ እናንተ ተገዳችሁ እንዳልሆነ ነው የሚያሳውቀውና ለማንኛውም ትምህርት ይሆናል ብዬ ስላሰብኩ ነው። ዋናው ትምህርት ሊሆን የሚችለው ምንድን ነው? የሆነ አረብ የሆነ ሰው በአጠቃላይ የሆነ እንደዚህ ጉንተላ ምናምን ሲያደርግባችሁ ዝም አትበሉ። ዝም ማለት እሺ ማለት ነው። ዝም ማለት ፈቅዳችሁለታል ማለት ነው። ስለዚህ በሰዎቹ ላይ ቢያንስ የሆነ መገፍተር ወይ ሩጦ ሌላ ክፍል ገብቶ መቆለፍ የሆነ እርምጃ መውሰድ አለባችሁ ብዬ አምናለሁኝ። ስለተከታተላችሁኝ አመሰግናለሁ። ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። በሌላ አስተማሪ ቪዲዮዎች እመጣለሁ። መልካም ጊዜ። ባይ ባይ።